በጣም ደስ ብሎኛል። የምሬ ነው የምላቸው ቤተሰብ እንግዲህ ናቲ በድንገት ኢትዮጵያ ገባ። የሁላችንም ድንጋጤ ነው ለመናገር ደስታም ለቅሶም የሆነ በቃ ኤሉን አላመነችውም ማለት ነው። እግዚአብሔርን ኤሉን አይቼ እንዴት እንዳለቀስኩ ፈጣሪ ሆይ የሁላችንም ስሜት ነው ብዬ አስባለሁ። እኔ እንጃ እግዚአብሔርን የደነገጥኩ አላመንኩም። ናቲ ኢትዮጵያ ይመጣል ብዬ አላሰብኩም። ማንም አላሰብን። ድንገት ነው እንግዲህ የመጣ ለኤሉም ለተመልካችም እንግዲህ ሰፕራይዝ ነው። እግዚአብሔር ነው የምላችሁ እኔ አልጠበቅኩም። ናቲ በዚህ አጭር ጊዜ ወደ ኢትዮጵያ ይመጣል ብዬ አላሰብኩም። የሚቆይ ምናምን መሰለኝ ቤተሰብ በፊትም ሳስብ ነበር ምን አለ ኤሉና ናቲ አንድ ላይ ቢሆኑ ፍቅራቸው እንደ ድሮ ቢቀጥል ብዬ ነበረ ሲመኝ የነበረ። ግን የእግዚአብሔር ስራ ግን ታምር ነው። እግዚአብሔር እንዴት ደስ እንዳለኝ አላቅም። ምን እንደምላችሁ አላቅም። እኔ እንጃ በደስታ ምክንያት ምን እንደምናገር እራሱ አላቅም። እግዚአብሔር ነው የምላችሁ። አንደኛ ኤሉም ደነገጠችው፣ አላመነችም። ናቲ መሆኑን አላመነችም። እኔም እግዚአብሔርን የሆነ ህልም ነው የሆነብኝ ማለት ነው። እንግዲህ የሁሉም ሰው ስሜት ነው ብዬ አስባለሁ። የዛሬ የምሬ ነው የምላችሁ እኔ አላመንኩም። እንዴ የቆየ ቪዲዮ ነው። እንዴት ነው ኤሉና ናቲ እንዴት ነው እንዴት ተገናኙ? ይሄ በፊት ቪዲዮ መስሎኝ ነበረ። ከዛ በኤሉ ሼር ላይ ገብቼ ሳይው ናቲና ኤሉ ተገናኙ። እግዚአብሔር እንዴት ደስ እንዳለኝ ድንጋጤ አይደለም ቤተሰብ ማለት ነው። የዛሬ ታምር ነው። እግዚአብሔርን ይህን ቀን ነበረ ሲጠብቅ የነበረ። ምን አለ የኤሉ ጉዳት ብዙ ነገር የተጎዳችው ምን አለ ናቲ ወደ ድሮ ፍቅራችሁ ኤሉን ቢመልሳት ብዬ የተመኘው ቀን ነበረ። እግዚአብሔር ይመስገን። ዛሬ ላይ ግን ኤሉ እኔ እንጃ ለኤሉም ድንጋጤ ነው። እራሷ እንግዲህ እሷም አላመነችም። ደንግጣ ነው እራሷን ስታ የወደቀችው ማለት ነው። እና የምር የሁላችንም ስሜትም በቃ እኔ አላቅም። ለሁሉም ድንገት ነው፣ ለሁሉም ተመልካች ማለት ነው። እና እኔ ደስ ብሎኛል። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬ እንኳን ደስ አላችሁ። በተለይ የኤሉ እህቶች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። ናቲ እንኳን ደህና መጣ ወደ ኢትዮጵያ ብለናል። የምር እኔ በጣም ብዙ ጊዜ በቃ አለ አይደለም ቲክቶክ ላይ በቃ ብዙ ጊዜ የፍቅር ሙዚቃ ነው የሚዘፍነው። ይሄ ሙዚቃ ወይም ለኤሉ ነው ብዬ ነው ብዙ ጊዜ በራሴ ማለት ተናግሬ ስለማላቅ ለኤሉ ነው እንደሚዘፍን እያልኩ ነበርና በራሴ ቪዲዮ አይቼ ላይክ አድርጌ ነው የምወጣው። ለኤሉ ይመስለኛል ይሄ ሙዚቃ የፍቅር ሙዚቃ ምናምን ሲዘፍን ለኤሉ እንደሆነ ይገበኛል። ብቻ ግን ይሄን ቀን ነበር ሲጠብቅ የነበረ። እንግዲህ ናቲ በድንገት በዓል እንግዲህ በበዓሉ ማንግስትን የመጣው በዓሉን እዛ ሆኖ በማንግስቱን የመጣው አለው። እንግዲህ ለእናንተ ብቻ ሳይሆን ለቤተሰቦችም እንኳን ድንገት ነው የመጣው፣ ሰርፕራይዝ ነው የሆኑ አለው። ስለዚህ በጣም ነው የሚገርመው። እግዚአብሔርን አልጠበቅኩም። ናቲ ወደ ኢትዮጵያ በአጭር ጊዜ ይመለሳል ብዬ አላሰብኩም። እውነት ለመናገር ኤሉ በጣም እንግዲህ ነገ ተረጋግታ በእርግጠኝነት ስቃ ከናቲ ጋር እንደምትመጣ እርግጠኛ ነኝ ብዬ አስባለሁ። የምሬ ነው የምላችሁ። እኔ በጣም ደስ ብሎኛል። ቃላት የለኝም ከምንም በላይ ማለት ነው። እና ብዙዎቹ በእርግጠኝነት እንደኔ እንደተደሰታችሁ ተስፋ አደርጋለሁ። ኮሜንት ስትገቡ እግዚአብሔር ብዙዎቹ ግራ የተጋባችሁ አላችሁ። የሁሉም በቃ ሁሉም የራሱ ስሜት ነበረ። እግዚአብሔርን የኮሜንት እየተመለከትኩ ነበረ። እኔ እንጃ የዛሬ ድንገት በሉ ቤተሰብ ሰርፕራይዝ ነው የሆነ ማለት ነው። እና ምን አለ ኤሉና ናቲ ታርቆ አንድ ላይ እንደ ድሮ ቢቀጥሉልን ብዬ የተመኘው ነበርና እግዚአብሔር ይመስገን ዛሬ ናቲ እንግዲህ መጥቷልና የኤሉና የናቲ የድሮ
ፍቅራችሁ ናፈቀኝ ቤተሰብ ማለት ነው። እና ኤሉዬ የኔ ውድ እንኳን ደስ አለሽ። እውነተኛ ፍቅር እኮ መቼም 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 ቤተሰብ ይቆያል እንጂ መቼም አይጠፋም አይጠፋም። ገባችሁ? ኤሉ በጣም የተጎዳች ልጅ ናትና በእርግጠኛ ናትና ኤሉ አንድ ላይ እንደምትቀጥሉልን ተስፋ እናደርጋለን። ኤሉም ደግሞ የውሷም ድንገት ስለሆነች ስለደነገጠች በቃ በድንጋጤ ነው ራሷን ስታ የወደቀችው። እሷም ደግሞ እኔ ነገን ቪዲዮ በጉጉት ነው የምጠብቀው ቤተሰብ። የዛሬ ይለያል። እግዚአብሔርን በጣም ደስ ብሎኛል። በዚህ አጋጣሚ ሁላችሁም እንኳን ደስ አላችሁ። የኤሉና የናቲ ደስታ የሚያስደስታችሁ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል ቤተሰብ ማለት ነው። እና ምን እንደምል አላቅም። እግዚአብሔርን የሌለ ስሜት ነው የተሰማኝ ማለት ነው። በቃ የሰው ደስታ ያስደስተኛል ታውቃላችሁ። እግዚአብሔርን በጣም ነው ደስ ያለኝ። ለማንኛው እንኳን ደስ አላችሁ በድጋሚ የኤሉም የናትም የሁላችንም እቅድ ነበረ። ይሄው ተሳካለን። እግዚአብሔር ይመስገን። እግዚአብሔርን ደስ ብሎኛል። የእግዚአብሔር ስራ ታምር ነው። ይቆያል ነገሩ ግን ዞሮ ዞሮ ይኸው ፈጣሪ ያገናኛል ሰውም ማለት ነው። እና ሁሉም ነገር ለበጎ ነው። ትዕግስት የሚባል ለካ የሰው ልጅ ትዕግስት ካለ ሁሉም ነገር የፈለጋችሁን ቦታ ትደርሳላችሁ ማለት ነው። እና የሰው ልጅ ትዕግስት ነው። እንግዲህ ናቲ እስካሁን ሌላ ጓደኛ ይዛል ብዬ አላስብም። ምክንያቱም በእርግጠኝነት ከኤሉ ጋር እንደሚሆንልን ተስፋ እናደርጋለን። ብዙም በቃ የብዙዎቹ ፍላጎት ነው። ኤሉና ናቲ ምን አለ አንዱ ላይ ታርቆ እንደ ድሮ የሚሆንልን የሚሉ በጣም ይበዛል። እኔም እንደዛ ነኝ እያሰብኩ ማለት ነው። እና ብቻ ደስ ብሎኛል ቤተሰብ። የነገው ደግሞ ቪዲዮ በጉጉት እንጠብቃለን። ለማንኛው ደስ ስላለኝ ነው ቤተሰብ ማለት ነው። የዛሬ ይለያል። ጌታን ደስ ብሎኛል ከምንም በላይ። ኤሉ ኤቶች እንኳን ደስ አላችሁ። ትክክለኛ እኔ እንጃ ለእናንተ እኔ ቃላት የለኝ። በተለይ የኤሉ ኤቶች በጣም ትለያላችሁ። ትክክለኛ ወዳጅ ናችሁ ለኤሉ ማለት ነው። እና ትለያላችሁ። በጣም ነው የምወዳችሁ። በዚህ አጋጣሚ በጣም ደስ ብሎኛል። ናቲ በድጋሚ እንኳን ደህና መጣ። በጣም ደስ ብሎኛል። የሁላችንም ደስታ ነው ብዬ አስባለሁ። እኔ ደስ ብሎኛል ቤተሰብ። ለማንኛው ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ለማለት ፈልጋለሁ። ዛሬ ልዩ ቀን ነው፣ የደስታ ቀን ነው። እኔ እንጃ ቃላት የለኝም፣ ጠፋብኝ የምናገር ቤተሰብ ማለት ደስ ስላለኝ ማለት ነው። እና የነገ ቪዲዮ በጉጉት እንደምንጠብቅ ተስፋ አደርጋለሁ። ኤሉም ሲቃ ደስተኛ ሆነ እንደምትመጣ ታየኝ ቤተሰብ። ብቻ አላቅም። የነገ ቪዲዮ ደስ ብሎኛል።